ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ ደግሞ እንደዚህ ጅቡንቡን ብዬ መጥቻለሁ። ምክንያቱም ከጠዋት 10 ሰዓት ተኩል የጀመረ ማለት ነው 10 ሰዓት ተኩል በፈረንጆች አቆጣጠር በኢትዮጵያ ደግሞ 4 ሰዓት ተኩል የጀመረ እስካሁን ይሄው ዝናቡ እንደዚህ እንደምታዩት እየዘነበ ነው። እግዚአብሔር ይመስገን። እና ቤተሰብ አሁን የመጣሁት ብሩክን ትላንትና ደስ ብሎት ከትላንት ወዲያ እንግዲህ የልጁ አባት ተገኘ፣ በቃ ተገላገልኩኝ፣ ህይወቴን ከሀይሚ ጋር እቀጥላለሁ ምናምን ነገር ብሎ ደስ ብሎት ያው የድራማም ቢሆን እኛም ደስ ብሎን ትላንትና ፈጣጣዋ እዩ መታ ፍጥጥ ልጁ ያንተ ነው፣ ያ ልጁ ያንተ ነው፣ በታምር አልላቀቅህም፣ ያንተ ነው ልጁ፣ አንተን ኬታ ቃሉ ብላ ልጁን ሽምጥጥ ጓደኛዋን። እንግዲህ ሰው በዚህን ያህል በድፍረት በጣም ብዙ ሰው በሚያየው በሚዲያ መጥቶ ልጁ የኔ ነው፣ እኔ የእዩ ፍቅረኛ ነበርኩ፣ ከተለያየን 2 ወር ያውም 2 ወር እኮ ነው 2 ወር ሆነን እንግዲህ ብሎ እየተናገረ ነው። እሷ ደግሞ በስራ ብቻ ነው የምንገናኘው ብላ ግግም ብላለች። ቤተሰብ በስራ የሚገናኝ ሰው ማለት ነው። ሁላችንም እኮ ባውንደሪ አለን አይደል እንዴ? ከወንድም ጋር ቢሆን ከሴምትም ጋርም ቢሆን ይሄን ያህል የካፕል ልብስ እየተለባበስን የሆነ ቪዲዮ የፍቅረኛሞች ቪዲዮ የሚመስል ወይ ደግሞ የፍቅረኛሞች ፎቶ የሚመስል አንነሳም አይደል እንዴ? ሁሉም ባውንደሪ አለው፣ ሁሉም ገደብ አለው። የስራ ባልደረባ ዝም ብሎ የስራ ባልደረባ ያው በመከባበር የምናደርገው ነገር ነው እንጂ እንደዚህ አፍ ለአፍ ተገጣጥሞ አንድ አይነት የሀገር ልብስ ለብሶ አንድ አይነት ልብስ አሻንጉሊት አቅፎ ምናምን የፍቅር ህይወት ማሳለፍ አይደለም እኮ አይደል እንዴ? ስለዚህ ሁሉ ነገር ገደብ ሊኖረው ይገባል። እሷ አሁን ግግም ያለችው ማለት ነው የልጅ አባት ብሩክ ነው፣ ልጁ አይደለም። ሲጀመር ከልጁ ጋራ ምንም አይነት ግንኙነት የለንም ነው ያለችው። ልጁ ደግሞ ፎቶ እያወጣ እንደውም ካያችሁ ሾርት ቪዲዮ ላይ ፎቶአቸው በጣም የሚያማምር ማርያምን ለምን እንደዚህ በዚህ ደረጃ እንደዚህ ለማድረግ እንደፈለገች እቺ ልጅ እኔ አላውቅም። ግግም ድርቅ ያለችው እርግጠኛ ነኝ ዩቲዩብ ተከፍቶላታል ሞኔታይዝ እስከምትሆን ድረስ ነው። ይከፈላት ብቻ፣ ከተከፈለ በኋላ ልጁ የብሩክ አይደለም ብላ ትመጣለች። እርግጠኛ ሆኜ የምናገረው ማለት ነው። ስለዚህ ድርቅ ብላ ያንን የመሳሰለ ላይፍ አሳልፋ ከዚህ ልጅ ጋር ልጁም እኮ ምንም አይወጣል እና ልጁ ልክ እንደ ብሩኬ ማለት ነው ታዋቂ ሰው የሚዲያ ሰው ቢሆን ማለት ነው አይደለም 2 ወር ልትለየው ያለበት ድረስ ሄዳ አስሳ ልጅህን በወዴ ይዣለው ልጁ ያንተ ነው ብላ እርግጠኛ ነኝ ፈልጋው ነበር የምትመጣው። እሷ ስራ መስራት ነው የምትፈልገው። በብሩክ ስምም የመጣችው ማለት ነው ታዋቂ ለመሆን ነው። ብሩክ የሚዲያ ሰው ነው፣ ሀይሚም እንደዛው የሁለቱን ስም ተጠቅማ በቃ መስራት ስለፈለገች ነው የመጣችው። ግን በዚህ ልክ ከልጁ ጋርም ጥሩ ነገር እንዳሳለፉ ፎቶም አይተናል አይደል እንዴ? መቼም አንድ የስራ ባልደረባ በዚህ ልክ ተላልፎ ከሴት ጋራ ወይ ደግሞ ሴቷ ከወንድ ጋራ ፎቶ ደረጃ እንደዚህ አይደራረሱም አይደል? ሁሉም ነገር ገደብ አለው፣ ቅድም እንደተናገርኩት ማለት ነው። ስለዚህ እነዚህ ልጆች የታየው ፎቶ ሾርት ቪዲዮ ላይም ተለቋል። የታየው የካፕል ነው። እቺ እዩና የመጣው ልጅ ፍቅረኛሞች እንደሆኑ ያስታውቃል። ግን በዚህ ልክ በቃ ለምን እንደዚህ እንደመጣች እግዚአብሔር ይወቀው እንዴ። ሀይሚ ደግሞ ማወቅ ያለባት ማለት ነው ብሩክ እውነቱን ነው። እሱ መጀመሪያ ሰዓት ራሱን ተጠራጥሮ ሀይሚን ቢያወዛግብ እኛንም ቢያወዛግበንም አሁን ግን የሚናገረው ነገር ትክክል ነው። ምክንያቱም በኋላ ላይ ነገሩ ተጣርቶ ልጁ ያንተ አይደለም ቢባል እኔም ሌላ ነገር ላይ ነው ምገባው እያላት ነበረ። የዛን ሰዓት ደግሞ እንደዛ ካደረገ ብሩክ ማለት ነው ሀይሚ ነገሩ ተጣርቶ ያንተ አይደለም ከተባለ ልጁ ሊለያት እንኳን ከፈለገ እሷ እንዳይለያት ነው የምታደርገው። ለምን መለያየት ቀላል ነገር ነው ወይ? ሁሌም ሲጣሉና ብሩክ በቃ እኔና አንቺ ምንም መግባባት እንኳን አልቻልንም ብሎ ሲላት እንዴት መግባባት ማን ነው መለያየት ቀላል ነገር ነው እንዴ? እንዴት ነው የምንለያየው? ዝም ብሎ መለያየት አለ እንዴ የምትለው ነገር አለ። እና አሁንም እርግጠኛ ነኝ ልጁ ያንተ አይደለም ሲባል ማለት ነው ሀይሚ ብሩክን አብረን እንሁን እንደምትለው እርግጠኛ ነኝ። አሁን 2 ልብ ስለሆነች ነው ሀይሚ
እንደዚህ መናገረው ጠልቻት አይደለም፣ ግን ትክክለኛው መናገር ስላለብን ነው። ስለዚህ አሁን ሁለት ልብ ናቸው። እሺ ብላ ተቀብላ ነገሩን ከገባች ብሩክን አምናው ተቀብላ ነገር ውስጥ ከገባችበት በኋላ ነገሩ ተጣርቶ ልጁ ያንተ ነው ከተባለ ሀይሚ ቤትኛው ቀዳዳ ትወጣለች። አሁን ጥጓን ይዛ ዝም ብላ ማየት ነው የፈለገችው። በኋላ ደግሞ ማለት ነው ልጁ የእውነት ተጣርቶ ያንተ አይደለም ከተባለ ማለት ነው ብሩክ በቃ ብሎ ያንተ አይደለም ተብሏል፣ እኔ ሌላ ህይወት እንትን እላለሁ፣ አንቺ እኔን አላመንሽኝም ብሎ ካላት እንዴት ነው የምትለው? ዘራፍ ነው የምትለው። ይሄ የታወቀ ባህሪዋ ነው። ስለዚህ ልጅቷ የመጣችው በውሸት ድራማ እንደሆነ እያወቀች ልጁ ደግሞ ይሄ ልጅ ሲመጣ የእውነት ሰው መቼም በዚህ ልክ የሰው ፊት እየገረፈው አፍጥጦ ልጁ የኔ ነው እኔና አንቺ ከተጣላን 2 ወር ሆኖናል፣ ስለዚህ ፍቅረኛሞች ነን፣ የተጣላንበትም የራሳችን ኬዝ ነው ብሎ እየተናገረ ነው። እሷ ናት ያላመነችው። ለምን አልተከፈላትም? ይች ልጅ አሁን መጀመሪያ በሰራችው ቪዲዮ በጣም ብዙ ሚሊዮን ነው አይደል የታየላት? እንደዛ ነው የታየላት። አሁን ደግሞ ይሄ ሲደጋገም በጣም እይታው ሲበዛላት ወዲያው ነው ሞኔታይዝ የምትሆነው። ስለዚህ ሞኔታይዝ እስከምትሆን ክፍያ ብር እስከምትበላ ድረስ ማለት ነው ብሩክን አትፋታውም። ከዛ በኋላ ግን ከታዋቂ ከሆነች ትንሽ ከሄደችበት በኋላ እርግጠኛ ነኝ ያንተ ልጅ አይደለም ብላ ትመጣለች። አሁን ነገሩ ምንድነው? ያንተ ልጅ አይደለም ይሄ የልጅ አባት ይሄ ነው ብላ ስትመጣ ብሩክ ደግሞ ልቡ ሊሻክር ነው፣ ለሀይሚ ያለው ነገር ሊቀንስበት ነው። ስለዚህ ሀይሚን ይተዋታሉ። ሀይሚ ይሄንን ነገር ስትሰማ ብሩክን መለያየት የለም እኔ እናንተ መለያየት የለብንም ብላ ልትለምነው ነው ወይ? አሁን ለምንድን ነው በቃ ቆርጫለሁ ብላ የምትወጣው? ስለዚህ እኔ ብቻ እኔ አላቅም፣ ውስብስብ ያለ ነገር ነው። ለማንኛውም ግን ትናንትና ሀይሚ ያሳዝናኛለች። ዝም ብላ ታዳምጣለች፣ ዝም ብላ ታያለች። ማዳመጥም ማየትም ጥሩ ነው፣ ብዙ ከመናገር ማለት ነው። ግን ዞሮ ዞሮ ሀይሚ ብሩክን ተረድተው አብራው ቢሆኑ መልካም ነው። ምክንያቱም ፍቅር ያሸንፋል ነው። ስለዚህ እዩ አሁንም ቢሆን ከመካከላቸው የምትወጣው መቼ ነው መሰላችሁ? ሞኔታይዝ ሆና መከፈል ሲጀምራት እሷም ትንሽ ታዋቂ ስትሆን ንቅል ብላ የዛን ሰዓት ትወጣለች። ይሄን የመሰለ የጥቁር ቆንጆ የልጇን አባት ይዛ ደግሞ ትመጣለች ማለት ነው። እና ሀይሚም በቃ ተቀብላው ይቅርታውንም ምኑንም ተቀብላ ከብሩክ ጋር እንደ በፊቷ ሆና ብትመጣ ጥሩ ነው። በኋላ ከማልቀስ ማለት ነው። በኋላ ከማልቀስ